አሬሳ፣ ወይን፣ ወገር፣ አሪቲ፣ ጠጅሳ፣ ጽጌረዳ አበባ፣ ዳማከሴ። ሌላ ደግሞ አረግሬሳ፣ ወይን ዝግባ፣ ችባሃ፣ ከስከሶ፣ የስርኩል። ይሄን ለገላ መታጠቢያ ነው። መጠጣት አይወድም ግን ገላውን ታጠቡ። በዚህ በከስከሶ ባሬት አልነገራሉ። ገላውን ሲታጠብ 1 አመት ለቀቀው። ታዲያ እግሩ ተሳሰረና 1 አመት ቤት ተቀመጠ። ጭራሽ ሚስማር ተመታለት በመዶሻ ሚስማር። እንዳንተ ወንጌል የሚያጎርሰው መሰለህ? ልክ ያንተን ቪሲዲ 10 ቁጥር ሲያይ ይሄ ሰውዬው ነው ጸሎተኛ ከሆነ እግሬን አድኖ ቤተክርስቲያን የሚሄድ ያርገኝ አለ። እንዳለውም በስንተኛው ወር ጎርጎርዮስ ሄደ። እግሩን ተሽሎት ያን ዳገት ወጣ። እያለቀሰ ወይ ግደኝ ወይ ማሪ ለኔ መሆን ያቅትሻል ሲላት ማለት ከመድኃኒት ያገናኘኝ አላት። ማለት ማርያም ዳዊት ልበ አምላክ ዳዊት የሳኦልን መንፈስ ሲያስወጣ በምንድን ነበር? በገናው መተት አለው። አንተ መልስልኝ የለው። እንግዲህ ፓስተር ማለት የሌላ ሃይማኖት ተከታይ ነው። ምን ብሎ መሰከረ መሰለ? ትክክል ናችሁ፣ አንተም ድነሃል። የኦርቶዶክስ ሃይማኖት ከጎበዙ ፈውስ በኦርቶዶክስ ሃይማኖት ውስጥ ነው። ፓስተር ነው ይህንን ያለ። የእኛዎቹ ግን መምህር ግርማ የታል ሲባል ሞተ ይላሉ። ድራስ ሲባል ሰለሞን ግንብ ያስገነባል ነበር። አንተ እኛ ያስገነባል። ይሄ ምን መተት ነው? እግዚአብሔርን ስልጣን ሲሰጠው ለምኖ ምን አለው? ንግስናዬን የተቀደሰ አድርግልኝ፣ እውቀትን ስጠኝ፣ ስልጣን ይዤ እንዳልባልግ ሲል ጠቢብ አድርገው ያዘዋል። ጸልዮ ነው ያገኘው እንጂ ሰርቆ አይደለም፣ ወይ ከባንክ ቤት ያወጣው አይደለም። ሁሉም አልቅሶ ነው ትልቅ ሰዎች የሚሰጣቸው። አሁን አንድ ነገር ነገ እናርግ ስላት እግዚአብሔር ካለች ለምን እግዚአብሔር ካለ ይላል። ግን የራሳችን ስራ ነው መጠይቅሽ ይላታል። ሁለተኛው ለበጎ ነው ስትለኝ እኔ አሁን መኪናዬ ገደል ገባ ተገለበጠ ስላት ተው ለበጎ ነው ትለኛለች። ለምን መኪና የተወሰደ ምን ልበላ ነው ስላት እግዚአብሔር የሚሰጠን ታውቃለህ፣ ስንወለድ ራቁታችን ነውና ለበጎ ነው ስትለኝ በዚህ እንጣላለን። አሁን ግን ትርጉሙን አወኩት። አሁን ገባ። በጣም እግዚአብሔር የተመሰገነ ይሁን። ገባኝ። መተት አድርጌ ተባልክ። አሳብደው፣ ግደለው፣ ንብረቱን አጥፋው ተብዬ ነው። በምንድን ነው የገባው? በምግብ፣ በቁልፍ፣ በስክሪፕቱ፣ በመኪናው። እና ልጁ ምንድን ነው የሚሰራው? ልጁ ሳይ ነበር፣ ኦዲተር ነበር መጀመሪያ። የምን ኦዲተር? የሂሳብ አካውንታንት። ከዛ የቤተ ክርስቲያን ስዕል ይስል ነበር። በዛ ገባን። አስጠውቀው ስሉ መሳሉ ነው። ወገቡን እግሩን ይዘን እንዳይቆም አረግ ነው። ከዛ 4 አመት አሰቀ። የምን አካውንታንት ነበረ? የሂሳብ የድርጅት። የምን ድርጅት? የምን ድርጅት? መርከበኛ ኢትዮጵያ መጠጥ ኢንዱስትሪ የሚባል የአባቱ ነው። የስንት ሺህ ብር ድርጅት ነው? ትልቅ ነው። ወደ 9 ሚሊዮን ብር ወደ 9 ቢሊዮን ብር ነበረ። አሁን ጠፍቷል። እኛ ገባን፣ አሳመም ነው፣ ቤት ቁጭ አደረግ ነው። ድርጅቱ ንብረት የለም። አሁን የስንት ሚሊዮን ብር? ወደ 9 ሚሊዮን ብር የሚያወጣ ነበር። አሁን ልጁ የራሱን ስራ ነው የሚሰራው። እሱም አንተ ጋር ከመጣ እንጂ እሱንም አስረዋል። ስራችን አይደል እንዴ? ስራችን እኮ ነው። ከአባይ በረሃ ገባን፣ በስክሪፕቶ ገባን። ጥሩ ጽሑፍ ስላለው እንዳይጽፍ፣ መጽሐፍ ማንበብ ስለሚወድ እንዳያነብ አድራጊው አስገባለት። ምን አስገባለት? በቆሎ ተማሪ ነው። አባይ በረሃ አባይ ውሃ እኮ ነበር የሚጠጣው ቀን በቀን። አንተ ጋር በቀደም ታዞ መጣ፣ አስረከብን። ምንድን ነው ውሃ? ሃይላንድ ይዞ ሰዓት ነው የሚይዘው የሚሄጥረው። እዚች አይሄድም ነበር። አሁን ግን 3 ቀን ለስራ፣ ለሱቅ፣ ለንግድ ለምን እያለን ልጁ አዳኝ መስሎታል። ሄደ። ባለቤቱን ለምኖ እሷ አታምነው። እሷ እመቤታችን ነው የምታምነው። የታለች ባለቤቱ? የታለች? እዚህ ጋር አለች፣ ዛፉ አጠገብ ነይ። ጥራት ቤታችን ስለምታምን በግድ እኔ ልድን ነው እንሂድ አለ። አንተ ከሄድክ ብላ ካዳንክ ብላ ሰጠው። ምን ሰጠው? ከዛ ምን አደረገ መሰለህ? ባለቤቱን ሲያይ ፊቷን ዞረ። ደብተረው ነው። ለምን አዞረ? እሷን አይወዷትም። ለምን መሰለህ? አባቷ ኃይለኛ
በአንድ እግሩ ቆሞ የሚጸልየው የማባት የልጅቷ የባለቤቷ አባት የታለ የባለቤቱ ናይ በእናትሽ እኮ አትፈልግም እንደ አይነገለት እዚህ አካባቢ ነይ አትገልጣት በዚህ ጋር በቀኝ እናንተ ምድባችሁ በቀኝ ነው። በቃ ቀኝ ሁኑ፣ በቀኝ ተሁኑ። እኔ ልንገርህ እና ልሄድበት። የት አለች ባለቤቱ? አንተም በቀኝ ሁን። አሁን በቃ አይደለም የት አለች? በዚህ በኩል ለልጁ ነው የሚወደው። አንተ አትወዳትም? እኔ ለምን ላጣላቸው አልነበር እንዴ? አንተ ጋር ባልመጣ እኮ በትንትናቸው ነው የሚያውጥቸው ነው። እሺ ደፍተራው ምን አለ? ደፍተራ ነው ወይ ባታዊ? ስሙ ባህታዊ ነኝ ብሏል። ወገቡን በሰንሰለት አስሮ ይውሸት። ስራው ግን ንግድ ነው። ገባ እኮ ለአንተ ጠቀመ ወይ ነው? ልነግርህ እኮ ነው። 60 ብር ተቀበልና ከስከሶ፣ ግራዋ፣ ጠጅ ሳር፣ ወይን፣ ገለመሌ ሰጠው። እሷ አላምንም አለች። እኔ እንዲህ ነገር ለምን አይጸልዩልኝም ጸሎተኛ ከሆኑ አለችው። ሰውየው ስትለው እሷን ተወና ውጪ ያላት። ልጁን አስገባው። ጻፍ አንተ አለው። ጻፈ። እስቲ ምን ብዙ ጻፍ። ያው ለጻፈው ምን ከስከሶ ላነብልህ አንተ ዞር። እሺ እኔ ዞር ልበል። ለምንድን ነው እኔ እያለሁ ማታ ነገር ላነብልህ? እኔ ከአንተ ጋር አሁን ጨዋታ ጊዜ የለ። አንተ ጊዜ የለም፣ ብዙ ስራ አለብህ። ና በዚህ ጋር ላነብልህ። ወደዚህ ጋር አሁን እናነብልህ። እሺ ያዘ ዝግባ አረግሬሳ፣ ወይን፣ ወገር፣ አሪቲ፣ ጠጅ ሳር፣ ጽጌረዳ አበባ፣ ዳማከሴ። ሌላ ደግሞ አረግሬሳ፣ ወይን፣ ዝግባ፣ ችባሃ፣ ከስከሶ፣ የስርኩል። ይሄን ለገላ መታጠቢያ ነው። ሌላው ደግሞ ሰሊጥ፣ ተልባ፣ ኑግና ሌላ ቅጠል አድርገህ ቀቅለህ በየቀኑ ጠጣ ነው። በየቀኑ ጠጣ? እሱ አልጠጣም። አንዲ ነገር እውነት ነው። እውነት ነው። ግን አንተ አልዋሽም። አንድ ነገር አድርጊያለሁ። እሷ እራሱ አታውቅም። ሌላ ቀን ተመልሶ ሄደና ከሹፌሩ ጋር መኪና ይዛል። አልመጣም ዛሬ ሹፌሩ። እሺ እሱ ከመጣ ለእሱ ደግሞ ምን ሰጠው መሰለህ? የመናኸሪያ አፈር አምጣ አለውና እንጨት ደግሞ በቦርሳ ያዝ ብሎ ሲሰጠው ልጁ ጣለው። አልሰጠውም፣ በተነ። መጠጣት አይወድም፣ ግን ገላውን ታጠቡ። በዚህ በከስከሶ ባሬት አልነገራትም። ገላውን ሲታጠብ 1 አመት ለቀቀው። ታዲያ እግሩ ተሳሰረና 1 አመት ቤት ተቀመጠ። ጭራሽ ሚስማር ተመታለት በመዶሻ ሚስማር። እንዳንተ ወንጌል የሚያጎርሰው መሰለህ? የባሰ ሚስማር 10 ቁጥር መታለት። ቁጭ የገብርኤል ስዕል አምጣ አለው። ስሎ ሰጠው። አሰረና ስዕል እንዳይስል ቁጭ ሰናካቴው በቃ ወደ ሆስፒታል ሩጫ ሆነ። በቀን 6 ኪኒን ለእንቅልፍ አንድ አለው፣ ለሚያዞር አንድ አለ። የእንቅልፍ ኪኒን እኮ ይወስድ ነበር። ታዞረው ነበር ሌሊት። አምቡላንስ ታውቃለህ? ሲተኛ የእሷ እጅ ቆስሏል። እጇን ያቆስለው ነበር፣ ያዞረዋል። ስለዚህ እንዳያዞረው ኪኒን ይወስድ ነበር። ልክ ያንተን ቪሲዲ 10 ቁጥር ሲያይ ይሄ ሰውዬው እውነት ጸሎተኛ ከሆነ እግሬን አድኖ ቤተክርስቲያን የሚሄድ ያርገኝ አለ። እንዳለውም በስንተኛው ወር ጎርጎርዮስ ሄደ። እግሩን ተሽሎት የአንድ አገት ወጣ ወዲያውኑ በአንድ ቀን። የሚገርም ነው። እምነት ያድናል ሲባል አይሰማም። ቆይ እምነት ያድናል። እኛ አሁን ታስረናል። ሰይጣን ሲመሰክር አይተህ ታውቃለህ? እመሰክርልሃለሁ። ያመነ ይድናል። ወደሚያስጨንቀኝ አትጣለኝ ብላችሁ አልቅሱ። ወደሚያስጨንቁን አትጣሉን ብለው ያልቅሱ ሁሉ እየነገርክ ነው። እኔ መሄጃዬ ስለሆነ አሁን ታስሬያለሁ። ታዞኛል፣ በመቁጠሪያ ቤቱ አዞኛል። ምን ብሎ መቁጠሪያ? ሄደ መምህር ግርማ እንዳትጋፋ ለሚያዝ ታዘዝ። በቃ እግሩን ለቃላው ዛሬ አይ ሰላም ነው። አሁን ሰላም። እጁንም ለቃል። ውሃ የሚያስጠጣውን ለቅቄያለሁ። ውሃ ይጠጣ ነበር? አዎ በጣም ይጠጣ ነበር። ያለ ውሃ አይንቀሳቀስም ነበረ ከቦታ ቦታ። ሃይላንዶቹ ላይ ከሌለ እንደውም ይደነግጣል እና እብድ ነው የሚያደርገው ውሃውን በእጁ ድረስ ማለት ነው። ግን አይጠጣውም። ውሃው ይዞት ይዞራል እንጂ አይጠጣውም። ግን ይዞት ነው የሚዞረው። ውሃው ከሌለ እጁ ላይ ግን በቃ እንደ ፀሐይም አያይም። አይወጣም። ፀሐይ ከሆነ 2 ሰዓት ካለፈ በቃ ወደ ደጅ አይወጣም። ቫምፓየሮች በፀሐይ ሲወጡ እንዴት ነው ይነዱ የለም? እኛም ከአባይ በረሃ ስንላክ እንዳይሰራ ቁጭ እንዲል ሙቀት ለቀቅንበት። አሁን ግን ፀሐይ ምን ታደርገዋለህ? ፀሐይ በቃ መሄድ አይችልም፣ ይወድቃል፣ ያቃጥለዋል። ቆዳው አለርጂክ ይቆስል ነበር። ፀሐይ ሲመጣ ሲነካው ይቆስል ነበር። የትልቅ ሰው ዘር እኮ ነው። ትልቅ እኛ ትልቅ አናውቅም። ታዘን እኮ ነው።
ምንድን ነው የታዘዝከው? አሳብደው ግደለው። ይሄን ቀብር እኮ ነበር የታዘዘለት 2 ዓመት ነበር። ግን ቤት ውስጥ ትልቅ ምስል አለ። አንድ ቀን እንዳላት ነገር እያለቀሰ ወይ ግደይኝ ወይ ማሪ ለእኔ መሆን ያቅትሻል አለ ሲላት ማንም ከመድኃኒት ያገናኘኝ አላት። ማንም ማርያም ያው ከመድኃኒቱ አገናኘችው። ከዛ በላይ ከመድኃኒቱ ዛሬ ያገናኘችው ያው በ2 ወር 4 ዓመት ሐኪም ያላዳነውን 2 ወር ምን ሰጠው? ቅጠል ሰጠዋል። እኔ ምን አውቃለሁ? ሰጠው። እኔ አሁን ያዝኩ በሱዳን መተት ነው። ዳዊት ልበ አምላክ ዳዊት የሳኦልን መንፈስ ሲያስወጣ በምንድን ነበር? በበገናው። በገናው መተት አለው? አንተ መልስልኝ። የለው። የእግዚአብሔር ጸጋ ይበልጣል። ግልጽ ነው። ስጦታም ልዩ ልዩ ነው። የበለዓምን አህያ መርጦ በበለዓም አህያ እግዚአብሔርን ቃል በመናገሯ መጽሐፍ ቅዱስ ላይ አለች የለችም? ገበሬ ኤልሳ በኤልያስ ተስቦ ነቢይ ሆኗል አልሆነም? ፎርሙላ ያስፈልገዋል። ለማገልገል እኮ ፎርሙላ ያስፈልገዋል። እግዚአብሔርን ስራ ለመስራት ፎርሙላ አያስፈልግም። ሰማ የዳዊት በገና ታዲያ እንዴት ነው? የንጉሱን መንፈስ ንጉሱ ሊገለው ይፈልጋል። ቀስት ሲወረውርበት እንኳን ዳዊትን ቀስቱ ይነካው ነበር? አልነካው። የእግዚአብሔር ጸጋ ነው። ግን የጠላቱን እርኩስ መንፈስ ዳዊት ያስወጣል በበገናው እየደረደረ። ትውልድ ቢሆን አይደለም እኛ ምንሆኑ እነዚህ ልጆች ቢሆኑ መጥቶ ነው በገናው ላይ ይለዋል። እንዳንተ መቁጠሪያ የጥንት ነው። ያመነ ይድንበታል። እምቢ ያለ ደግሞ ቡና ላይ ሲያወራ እድሜ ልኩን ቅድም አስተምራል። ስለሚያቃጥላቸው ነው ወሬ የሚያወሩ ስራ ሲፈቱ ነው። ዋናው ጸጋ ነው። እኔ አሁን ልጁ ሊሆን ቢል እንዳንተ መሆን ይችላል። አንተ ምንድን ነው ሰይጣን አጋንንት? እኔ ሰይጣን ነኝ። ታስሬያለሁ። አልችልም እንዳንተ መሆን። ሰይጣን ነኝ መሆን አልችልም። ለምን ታስረናል? ድሮ ስልጣን ባት በሱዳን መተት ከያዝኩ ምን ትላለህ? የሱዳን መተት ሌላ ስራ፣ ያንተ ስራ ሌላ፣ የእግዚአብሔር ቃል ሌላ፣ ወንጌል ሌላ፣ ሱዳን ሌላ። ሱዳንን ሲያስወጣ እኛ ላየን። ሲያብስ እንጂ ሲያስወጣ ላየን። ሲያብስ እንጂ ሲያስወጣ ላየን። አንድ ወረቀት የጻፈው አለ ልንገርህ። የንስሐ አባት ሚስጥር የሚል ለምን አይድነውም ልጁ? ንስሐ ልግባ ብሎ ቤተክርስቲያን ሄደ። ሲያመው ግራ ሲገባው ንስሐ ገባ። ቄዳር ተጠመቀ። ንስሐ አባቱ ምን እንዳለው ልንገርህ። አንተ ያለብህ መፍትሄ ስራይ ነው ሆድ ውስጥ እና 250 ብር አምጣ ከደብረ ሊባኖስ መድኃኒት ይምጣልህ አለው። ማር አምጣ አለው። ማር ይዞ ሄደ። አስብ እንግዲህ ቤተክርስቲያን ውስጥ ይሄን የሚሰራ ኃጢአተኛ አሁን ይሄ የንስሐ አባት ነው። ጠጣ አለው። ፊትህ ወደ ምስራቅ ዙርና ጠጣ አለው። ልጁን የእግዚአብሔር ሰው ነው ብሎ ጠጣ። እንኳን ሊቶ የባሰ አበደ። በ250 ብር አንተ ጠጣ አላልከው። ይኸው የእስጢፋኖስ ጸበል ነው የሚጠጣው። ወረቀት ጉድጓድ አልማዝ ቅጠል አልበጠስክም። በወንጌል አድነዋልና አቶ እባክህ አንተን የማይወዱ ለመሰል ድሮ ወንጌል ቢማር ኖሮ ይሄ ሁሉ ብሳት ውስጥ አይገባም። አዋቂዎች አያስተምሩም። ሚስጥረ ስላሴ እያሉ ያፍሩታል። አንተ ግልጽ ባስተማርክ ትጠላለህ። የትም አይደርስም። ሁሉ ቢሸፍት ነው። እኔ ሸይኛው ጋር እውቀቱ ምንድን ነው? ኦዲተር አሁን አትንካኝ። እኔ ተቃጥዬ አልቄው ኦዲተር የስዕል ባለሙያ የኦዲተር እና የስዕል ባለሙያ ያው የቤተ ክርስቲያን ስዕል ይስላል። ያጠፋችሁት ገንዘብ ምን ያህል ነው? በሕክምና እስከ 20 ሺህ እስከ 20 ሺህ። ሌላስ ገንዘብ ንብረት ሳይጨምር 250 ሺህ ንብረት ወደ 600 ሺህ ብር ነው። መኪና የለም። መኪናውን አውድማቸው? አዎ የለም። ሲያየው ነው የምታጠፉት? ሲያየው አይደለም። ኪሱ ይይዝና የት እንደሚያገባው አያውቅም። ፓስተሩ አንድ ቀን ይዞት ሲመጣ እያሰበ ነው። ምን አለ መሰለህ አንድ ጓደኛው ነው ላዳ ይዞት የሚመጣው ፓስተር ነው። ፓስተሩ በልጁ መዳን ተገርሞ
ስላንተ ያወሩለታል። ለፓስተሩ ሲያወሩ ምን አለ መሰለህ? የት ነው የሚገኙት እኛ አባት አለ ሚካኤል። እንግዲህ ፓስተር ማለት የሌላ ሃይማኖት ተከታይ ነው። ምን ብሎ መሰከረ መሰለህ? ትክክል ናችሁ፣ አንተም ድነሃል። የኦርቶዶክስ ሃይማኖት ከጎበዙ ፈውስ በኦርቶዶክስ ሃይማኖት ውስጥ ነው። ፓስተር ነው ይህንን ያለ። የእኛዎቹ ግን መምህር ግርማ የታል ሲባል ሞተ ይላሉ። ራስ ስፋት ሞት ተብሎ ነገር አይሞትም። ገና ምን ሚስጥር እኛ ሌላ ወሬ አናወራም። አይግባቸው። የገባው ይግባው። የገባው ገብቶት አምኖ ይዳል። ፓስተሩ በእናንተ በኦርቶዶክስ ነው ደህንነት ያለው አላ ብዙ አለ በላዳ ውስጥ ይሄድ። አንድ ቀን እንደውም ልጁ ይዞት ይመጣ ይነበር አንተ ፓስተሩ። አዎ ከጸለየ ይሳካለት። ከሰገደ እናንተ ምን ታዘባችሁ ታዲያ? ፓስተሩ እንዲህ ሲናገር የኛ ደግሞ እሰረው አፍዘው ቀባው ቀቅለው ምናምን ሲል የኛዎቹ የልጆቹ የልጁ የኛ አይደለም። እኛ አይገባንም። ጥሩ መጥፎ የሚሰሩት የኛ ናቸው። ያንተ አይነቶቹ ግን የልጁ ወገን ናቸው። ይሄን ታውቃለህ። እንዳንተ የሚሰሩት የልጁ ወገን ናቸው። መጥፎቹ የኛ ናቸው። እነሱ ደግሞ ግን ምን ያህል ታዘባችሁት? እንደው ክርስቲያን ኧረ ስንፍና። ሃይማኖቱ እኮ ትምህርት ቢሰጥ አስተማሪዎቹ የሉም። ድሮ ለራሳቸው ተደብቀው ይሉና ለሰው ሚስጥረ ስላሴ አንተ ስላስተማርክ ተጠላ። አንተ ግን አሁን ድላል። ለምን አትረዱም? ሰው ማኛ ሰይጣን ከመቼው ይረዳል? እኔ እኮ የምመሰክረው ስላሰርከኝና ልጁ ስላሰቃየኝ እንጂ አይመለከተኝም። ቤቱ ሲቀጠቅጠኝ መምህር ግርማን አክብረው ሄደህ ታዘዝለት። ግን ወደፊት አሁንም እየታዘዙለት እኮ ነው ሰይጣን ከሰዎቹ ይልቅ። ሰለሞን ግንብ ያስገነባል ነበር። አንተ እኛ ያስገነባል። ይሄ ምን መተት ነው? እግዚአብሔርን ስልጣን ሲሰጠው ለምኖ ምን አለው? ንግስናዬን የተቀደሰ አድርግልኝ፣ እውቀትን ስጠኝ፣ ስልጣን ይዤ እንዳልባልግ ሲል ጠቢብ አድርገው ያዘዋል። ጸልዮ ነው ያገኘው እንጂ ሰርቆ አይደለም፣ ወይ ከባንክ ቤት ያወጣው አይደለም። ሁሉም አልቅሶ ነው ትልቅ ሰዎች የሚሰጣቸው። አንተም እንባ ጎን አይሰጥም። ያለበስኮ ነው ማለት አሁን ልጅ በእናትህ ጎን በምናምን በዘዴ አይሰጥም። በጎን ጎን ምናምን እሱ እዛ ሌላ ቦታ ነው። ጸሎት ላይ ጸሎትና ስግደት ነው። በዛ ነው የሚሰጠው። ልጁም እኮ እየጎበዘ ነው። አሁን ያንተን ተዘጋጅ። ቶሎ ባጠነውታ ሰውነት ቶሎ ባጠ አብላክ በምድራዊ ሙያዎቻችን እንኳን ተጠቅመን ይችን ዓለም ለጊዜውም እንጀራም እንዳንበላባት ምቀኛዎቻችን በጣም ለማጥፋት አስተዋዮች ናቸው። በላት አብለጥ ቶሎ በኢየሱስ ክርስቶስ ስም በበረከት በድንግል ማርያም ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት እጅ ሆነች እስቲ አይን እንግዲህ ጸጋይሱ አርታይ እንዴት የተማርከው? ከዚህ ምን ተምረሃል? እዚህ የተማርኩት ትምህርት ቢኖር ራሳችን ለሃይማኖታችን ተገዥ እንድናል። አለማወቃችን ወደ ገደል ይከተናል። እኔ አሁን ድሮ የሃይማኖቴን አክብሬ አድማርም ነበር። በር ከፈትኩ ማለት ነው ለሰይጣን። ያው 4 ዓመት ተሰቃየሁ። ስለዚህ በሃይማኖታችን ጠንክር፣ ንስሐ እንግባ። እግዚአብሔር ከፈቀደልን ደግሞ እድሜ አይወስነው ቅዱስ ቁርባናችን እንቀበል እና ወንጌልን እናግበው። ሰዎች ሲያሙ ደግሞ ስለ ወንጌል ትምህርት እንስጣቸው፣ ልቦና እንዲሰጣቸው ወደ እግዚአብሔር ቤት እንዲመጡ እና እድሜ ጤና እርፎ የሚስጦት ጸጋውን እግዚአብሔር ይስጦት። ባለቤት የምትልህን በፊት አይገባህም ነበር? አዎ እኔ ከእሷ ጋር እቃወማቸው ለመሰሉት። እኔ እንዳውም የምቃወማቸው ነገሮች ከእሷ ጋር የሚያጣላን 3 ነገሮች ናቸው። አሁን አንድ ነገር ነገ እናርግ ስላት እግዚአብሔር ካለ ካለች ለምን እግዚአብሔር ካለ ትኛለሽ ይላል። ግን የራሳችን ስራ ነው መጠይቅሽ ይላታል። ሁለተኛው ለበጎ ነው ስትለኝ
እኔ አሁን መኪናዬ ገደል ገባ ተገለበጠ ስላት ተው ለበጎ ነው ትለኛለች። ለምን መኪና የተወሰደ ምን ልበላ ነው ስላት እግዚአብሔር የሚሰጠን ምን ታውቃለህ ስንወለድ ራቁታችን ነውና ለበጎ ነው ስትለኝ በዚህ እንጣላ ነው። አሁን ግን ትርጉሙን አወቁት። አሁን ገባ። በጣም እግዚአብሔር የተመሰገነ ይሁን። ገብቶ አሁን ብዙ ነገር ለበጎ ነው። እኛ አሁን ለበጎ ነው እና እሱ ያለው ነገር አይቀርም። ሶስተኛስ ምትጣለው ወደ ቤተክርስቲያን እንዴት ነው? ቤተክርስቲያን ስትለኝ ምን አደርጋለሁ? ህዝብ እንዲህ ከተሰበሰበ አልገባም፣ አልወድም እና አልሳለም። ዝም ብዬ ነው የምገባው። ግን ሰው ባዶ ከሆነ እኔ የምወዳት ልደታ ሄጄ አለቅሳለሁ። ብቻ ባዶ ቤት ሲሆን ሰው ካለ እና አቡነ አረጋዊ መሄደው እና ሶስቱ ነገሮች። ሶስተኛው ደግሞ ክር አላደርግም ነበር ማተባጠፍ በፊት እንደውም ባርኩልኝ እሷ ናት ያደርገችልኝ ለመጀመሪያ። ለምንድን ነው ማተብ ማታረገው? እኔ ለመሰሉት የሆነ መንፈስ መጥቶ ታነቅ የሚለኝ ነገር አለ። ራስን ገመድ የለም የሚያንቀኝ ይመስለኝ። ማተቡም የሚያቅድ ነው። እሱን ታነቅ ስተኛ አውልቀዋለሁ። ቀን ባረገውም ማታ ስተኛ አውልቀዋለሁ። እሷ ስጥለው ሌላ ታመጣልኛለች። ያው እዛ እያለ አሁን 1 አመት ምናምን አንገቴ ላይ ያለ። እግዚአብሔር የተመሰገነ ነው። አሁን እንዴት ነው? ሰላም እግዚአብሔር የተመሰገነ። አይን ቅድም አያይም ነበር አላየኝም። እንዴት ቀጥ እኔ እርሶን ስለምወደው ታዩታል። አዎ መጀመሪያ ላይ ፍጹም አያይም። ያው በዚህ ዙር ነበር የሚለው። ስለዚህ ጠላት በዚህ አይነት መንገድ ያጠቃናል።